ሰላም ሰላም ውድ የስኬት አካዳሚ ቤተሰቦች፣ ስኬት አካዳሚ የኦንላይን ትምህርት ቤት በመሆን ያገለግላል። ትምህርቶችን በኦንላይን እናስተምራለን። የምናስተምራቸው ትምህርቶችም አማርኛ፣ እንግሊዝኛ፣ ሂሳብና ሌሎችንም ትምህርቶች በማስተማር ላይ እንገኛለን። ለመማር የምትፈልጉ ቤተሰቦቻችን ቪዲዮ ላይ ባስቀመጥነው ስልክ ወይም ሊንኮቻችንን በመጠቀም በኢሞ፣ በቴሌግራም፣ በዋትሳፕ በሌሎችም የሚዲያ አማራጮች ሃሎ ይበሉን፣ ይደውሉልን። የፈለጉትን ትምህርት በፈለጉት ሰዓት ከሰኞ እስከ ዓርብ በማስተማር ላይ እንገኛለን። በዛሬው ቪዲዮአችን ወይም ትምህርታችን ደግሞ የምናየው ወይም የምንመማረው የተለያዩ የእንግሊዝኛ ንግግሮችን እንዴት በቀላሉ ማንበብና በአማርኛ ውስጥ ትርጉማቸው ምን ማለት ነው የሚለውን እያንዳንዱን ነገር የምናይ ይሆናል። በተለይ ለእንግሊዝኛ ጀማሪ የሆናችሁ ቤተሰቦች ትምህርቱን ወይም ቪዲዮውን ሳታቋርጡ እስከ መጨረሻው ብትከታተሉት ጥሩ ነገር ታገኙበታላችሁ። ወደ ትምህርቱ እንሂድ። ኦኬ፣ ከዚህ ላይም በእርሱ እንደምናየው ለጀማሪዎች እንግሊዘኛ ንግግር ልምምድ ይለናል። ሰው እነዚህን የምናያቸውን እያንዳንዱ የእንግሊዘኛ አረፍተ ነገሮችን እንዴት በቀላሉ ማንበብ እንደምንችልና በአማርኛ ውስጥ ትርጉማቸው ምን ማለት ነው የሚለውን ነገር ተረጋግተን የምናይ ይሆናል። አብራችሁኝ ሆኑ። ኦኬ፣ ወደ መጀመሪያው እንሄድ። ወደ መጀመሪያው ስንሄድ ይህ የምታዩት የእንግሊዘኛ ቃላት እንዴት በቀላሉ ይነበባል የሚለውን ነገር ስናይ እስኪ የመጀመሪያውን እንየው። የመጀመሪያው የእንግሊዝኛ አልፋቤት እንደምታዩት ዲ ነች። ዲ። ከዛ ቀጣይ ኦ ነች። ሶ ዲኦ በአንድ ላይ እንዴት ይነበባል፣ ምን አይነት ድምፅ አለው የሚለውን ነገር ስናይ ዲኦ እንደምን ይነበባል? ዶ ተብሎ ይነበባል። ዶ የሚል ድምፅ ይኖረዋል። እሺ፣ ቀጣዩዋ ደግሞ የምናያት ኤን ነች። ኤን ደግሞ እንደ ን ትነበባለች። እንደ ን። የመጨረሻው አልፋቤት ቲ ነች። ቲ እንደ ት ትነበባለች። እንደ ት። ከዚህ ጋር የምታዩት ሰረዝ ምንድነች? አሳጥረን ለመጻፍ የምንጠቀምባት ነች። ለምሳሌ ይህን ዱ ኖት ብዬ መጻፍ እችላለሁ፣ ወይም ደግሞ ዶንት ብዬ ይችን ሰረዝ ተጠቅሜ መጻፍ እችላለሁ ማለት ነው። በሁለቱም ተመሳሳይ ነው የሚሆነው። ሰው እስኪ በአንድ ላይ እናንበው። ዶ ን ት ዶንት ዶንት ተብሎ ይነበባል። ወደ ሁለተኛው ስንሄድ ሁለተኛው ደግሞ ኤ እንደ አ ነው የምትነበበው፣ እንደ አ። እሺ፣ ኤስ ደግሞ እንደ ስ ትነበባለች፣ እንደ ስ። ኬ እንደ ክ ይነበባል። በአንድ ላይ አገጣጥመን ስናነበው ምን ይሆናል? አ ስ ክ አስክ አስክ ተብሎ ይነበባል። ሙሉን ስናነበው ዶ ን ት አ ስ ክ ዶንት አስክ ዶንት አስክ ተብሎ በቀላሉ ይነበባል ማለት ነው። ዶንት አስክ ማለት በአማርኛው ማለት ነው አትጠይቅ እንደማለት ነው። አትጠይቂ ወይም አትጠይቅ ለማለት ስንፈልግ የምንጠቀመው የእንግሊዝኛ ንግግር ነው ማለት ነው። እሺ፣ ወደ ሁለተኛው ስንል ሁለተኛው ደግሞ ምን ይለናል? የመጀመሪያው አልፋቤት እንደምታዩት ኤ ነች። ኤ አ ተብላ እንደምትነበብ አይተናል። ኤስ ደግሞ እንደ ስ ነው የምትነበበው፣ እንደ ስ። ኬ እንደ ክ ይነበባል፣ እንደ ክ። በአንድ ላይ ስናነበው ምን ይሆናል? በአንድ ላይ ሲነበብ አ ስ ክ አስክ አስክ ተብሎ ይነበባል። እሺ፣ ይህስ ምን ይላል? ኤምኢ ሁሌ ምን ተብሎ ነው የሚነበበው? ኤምኢ ሚ ተብሎ ይነበባል፣ ሚ። እሺ፣ በአንድ ላይ ሙሉ ስናነበው ምን ይሆናል? አስክ ሚ አስክ ሚ ብዬ አነባዋለሁ። ምን ማለት ነው አስክሚ ማለት በአማርኛው ምን ማለት ነው የሚለውን ነገር ስናይ አስክሚ ማለት ጠይቀኝ ወይም ጠይቂኝ እንደማለት ነው። ለሁለቱም መጠቀም እንችላለን ማለት ነው። እሺ፣ ወደ ቀጣዩ እንሄድ። ወደ ቀጣዩ ስንሄድ ቀጣዩ ደግሞ ምን ይለናል? የመጀመሪያዋ ሌተር ኤስ ነች። ሶ ኤስ እንደምን ትነበባለች፣ ምን አይነት ድምፅ አላት የሚለውን ነገር ስናይ እስ ተብላ ትነበባለች። እስ ሚል ድምፅ ይኖራታል። እሺ፣ ይቺ ደግሞ ፒ ነች። ፒ ደግሞ ፒ
ፒኢ በአንድ ላይ ፒ ብቻዋን ሳይሆን ፒኢ በአንድ ላይ እንደ ፒ ነው የምትነበበው። ፒ ብለን እናነባዋለን። ኤ ምን አትልም፣ አትነበብም፣ ሳይለንት ነች። ሶ ኤን እናልፍና ወደ ኬ እንሄዳለን። ኬ ደግሞ እንደ ክ ይነበባል። እሺ ይህም በዚህን ካየን ሙሉን ስናነበው ምን ይሆናል? እስ ፒ ክ ስፒክ ስፒክ ብዬ አነባዋለሁ። ኤን ምን አላልኳትም፣ አላነበፏትም። በውስጥ ታዋቂነት አለች፣ ነገር ግን ሳይለንት ነች። ኦኬ ወደዚህኛው ስንሄድ ይህኛው ደግሞ ምን ይለናል? ዩፒ በአንድ ላይ ምን ተብሎ ይነበባል? አፕ ተብሎ ይነበባል። አፕ። እሺ ሙሉን ስናነበው ምን ይሆናል? ስፒክ አፕ ስፒክ አፕ ብዬ አነባዋለሁ። ስፒክ አፕ ስንል ምን ማለታችን ነው? ተናገር ወይም ተናገሪ ብለን ለመናገር ስንፈልግ ስፒክ አፕ ብለን እንጠቀማለን ማለት ነው። እሺ ወደ ቀጣዩ እንሄድ። ወደ ቀጣዩ ስንሄድ ደግሞ ይሄኛው ምን ይላል? የመጀመሪያዋ ሌተር እንደምታዩት ኤን ነች። ቀጣይ ኦ ነው። ሶ ኤን ኦ በአንድ ላይ እንዴት ይነበባል? ኖ ተብሎ ይነበባል። ኖ ሚል ድምፅ ይኖረዋል ማለት ነው። እሺ ወደዚህኛው ስንሄድ ይህኛው ደግሞ ምን ይለናል? ኤች ኢ እንደ ሂ ይነበባል። እንደ ሂ። አር ደግሞ እንደ ር ር የሚል ድምፅ ይኖረዋል። ኢ ምን አትልም፣ አትነበብም፣ ሳይለንት ነች። ኦኬ እስኪ እናነበው ሙሉውን። ሂ ር ሂር ሂር ተብሎ ይነበባል። ሙሉውን ስናነበው ኖ ሂር ኖ ሂር ብዬ አነባዋለሁ። ምን ማለት ነው? ኖ ሂር ስንል ከዚህ አይደለም ወይም ደግሞ ከዚህ ቦታ የለም ለማለት ስትፈልጉ ኖ ሂር ብላችሁ መናገር ትችላላችሁ ማለት ነው። እሺ ወደ ቀጣዩ ስንሄድ ቀጣዩ ምን ይለናል? ጂአይ በአንድ ላይ ጂአይ ጊ ሚል ድምፅ ነው የሚኖረው። ጊ። ቪ ደግሞ እንደ ቭ ትነበባለች። እንደ ቭ በአንድ ላይ ሳነበው ጊ ቭ ጊቭ ጊቭ ተብሎ ይነበባል። ይህ ምን አትልም፣ ከዚህ ጋር አትነበብም፣ ሳይለንት ነች። ሳይለንት ነች። ያው እንዳለች እናውቃለን፣ ነገር ግን አትነበብም። ኦኬ ይህን ጊቭ ብለን ካነበብነን ወደ ቀጣዩ ስንሄድ ቀጣዩ ደግሞ ምን ይለናል? ዩፒ እንደነገርኳችሁ ከዚህ ጋር እንደምን እንደሚነበብ አይተናል። ዩፒ በአንድ ላይ አፕ አፕ ብለን አንበነዋል። ኦኬ እስኪ ሙሉ እናነበው። ጊቭ አፕ ጊቭ አፕ ብዬ አነባዋለሁ። ምን ማለት ነው? ጊቭ አፕ ማለት ተስፋ መቁረጥ እንደማለት ነው። ተስፋ መቁረጥ። ጊቭ አፕ ስንል ተስፋ መቁረጥ እንደማለት ነው። እሺ ወደዚህኛው ስንሄድ ይህኛው ደግሞ ምን ይላል? ኤንኦ እንደነገርኳችሁ ኖ ተብሎ ነው የሚነበበው። እሺ ከዚያ ወደዚህኛው ስንሄድ ደግሞ የመጀመሪያው እንደምታዩት ቲ ነች፣ ከዛ ኤ ነች። ሶ ቲኤ እንደ ታ አይደለም የሚነበበው። ከዚህ ጋር እንደ ታ ሳይሆን እንደ ቶ ነው የምናነበው፣ እንደ ቶ። እሺ ኤል ምን አትልም፣ አትነበብም፣ ሳይለንት ነች። ሶ ኤልን እናልፍና ወደ ኬ እንሄዳለን። ኬ ደግሞ እንደ ክ ትነበባለች። በአንድ ላይ ስናነበው ቶ ክ ቶክ ቶክ ብዬ አነባዋለሁ። ሙሉን ሳነበው ኖ ቶክ ኖ ቶክ ኖ ቶክ ተብሎ ይነበባል። ምን ማለት ነው? አታውራ ወይም አታውሪ ለማለት ስንፈልግ የምንጠቀመው ንግግር ነው ማለት ነው። እሺ ወደዚህኛው ስንሄድ ይህኛው ደግሞ ምን ይላል? ከዚህ ጋር በተመሳሳይ ኤንኦ ይለናል። ኤንኦ እንደምን ይነበባል ብለናል። እስኪ እናንተ ሞክሩት። ኤንኦ ኖ ተብሎ እንደሚነበብ አይተናል። እሺ ወደዚህኛው ስንሄድ ደግሞ ኤምኦ ሞ ተብሎ ነው የሚነበበው። ሞ። አር እንደ ር ትነበባለች። እንደ ር። ኢ ምን አትልም፣ አትነበብም፣ ሳይለንት ነች። ሶ
በአንድ ላይ ስናነበው ሞር 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 ብዬ አነባዋለሁ። ሙሉን ሳነበው ኖ ሞር ኖ ሞር ኖ ሞር ተብሎ ይነበባል። በአማርኛው ይብቃ ይቁም ለማለት ስንፈልግ የሆነ ነገር ኖ ሞር ብለን እንናገራለን ማለት ነው። እሺ ወደዚህኛው እንሄድ። ወደዚህኛው ስንሄድ ይሄ ደግሞ ምን ይለናል? ዲኦ ከዚህ ጋር የምታዩት ዲኦ የሚል የእንግሊዘኛ ቃል እንዴት ይነበባል የሚለውን ነገር ስናይ ዲኦ እንደ ዶ የሚነበብበት ሰዓት አለ። ከዚህ ጋር ግን እንደ ዱ ነው የምናነበው፣ እንደ ዱ። ሶ ዲኦ ዱ ብለን እናነባለን። እሺ ዱ ብለን አስቀመጥ። እሺ ይሄኛው ደግሞ ምን ይለናል? ኤስኦ ይላል አይደለ? ኤስኦ ብለን የምናውቃቸው የእንግሊዘኛ ሌተሮች ወይም አልፋቤቶች እንደምን ይነበባሉ ስንል ኤስኦ ሶ ሚል ድምፅ ይኖራቸዋል። ሶ እሺ ሙሉን ስናነበው ዱ ሶ ዱ ሶ ዱ ሶ ብዬ አነባዋለሁ። በአማርኛው እንደዚህ አድርጉ ወይም ደግሞ እንደዚህ ስሩ ለማለት ስንፈልግ ሁለትና ከዛ በላይ የሆኑ ሰዎችን ዱ ሶ ብለን እንናገራለን ወይም ደግሞ እንጠቀማለን ማለት ነው። እሺ ወደዚህኛው ስንሄድ ይኸኛው ደግሞ ምን ይለናል? ዲኦ እዚህ ጋር አሁን ከዚህ ጋር ዲኦን እንደ ዱ ነበር ያነበብ ነው። ከዚህ ጋር ደግሞ እንደምን ይነበባል? እንደ ዶ ነው የሚነበበው። እንደ ዶ እንደ አገባቡ ይለያያል ማለት ነው። ሶ ዲኦን እንደ ዶ እናነባዋለን። ኤንን እንደ ን፣ ከዛ ቲን እንደ ት። ከዚህ ጋር ያለችው ሰረዝ እንደነገርኳችሁ ቃሉን አሳጥረን ለመጻፍ የምንጠቀማት ናት። ለምሳሌ አሁን ይህንን ዱ ኖት ብዬ መጻፍ እችላለሁ። ነገር ግን ጊዜንና ሰዓቴን ለመቆጠብ ይችንን ሰረዝ በመጠቀም ዶንት ብዬ መጠቀም እችላለሁ። በሁለቱም ትርጉሙ ግን ተመሳሳይ ነው፣ ምንም ልዩነት የለውም ማለት ነው። ኦኬ እሺ ይህንን ዶንት ብለን ካነበብነን ወደዚህኛው ስንሄድ ሲ እንደምን ትነበባለች? እንደ ክ። እንደገን አር ዋይ ደግሞ በአንድ ላይ እንደምን ይነበባል? ራይ የሚል ድምፅ ይኖረዋል። ራይ። እስኪ ሙሉ እናነበው። ክ ራይ ክራይ ክራይ ተብሎ ይነበባል። ሙሉን ሳነበው ዶንት ክራይ ዶንት ክራይ ተብሎ ይነበባል። ወይም ደግሞ ይህንን ምን ብዬ ማንበብ እችላለሁ? ይችንን ሰረዟን በማስወገድ ዱኖት ክራይ ብዬ በሁለቱም መጠቀም እችላለሁ ማለት ነው። ኦኬ ዱኖት ክራይ ማለት ምን ማለት ነው? አታልቅስ ወይም አታልቅሽ ለማለት ስንፈልግ ምንጠቀመው ነው ማለት ነው። እሺ ይህም በዚህ ካየን ወደዚህኛው እንሄድ። ወደዚህኛው ስንሄድ ይህኛው ደግሞ ምን ይለናል? ቲኤችአይ በአንድ ላይ ቲ ተብሎ ይነበባል። ቲ። እሺ ኤን ደግሞ እንደ ን ይነበባል። እንደ ን። እሺ ኬ እንደ ክ ይነበባል። በአንድ ላይ ቲ ን ክ ቲንክ ብዬ አነባዋለሁ። እሺ ይህኛውስ ምን ይላል? ኤ እንደ አ ነው የምትነበበው። እሺ እንደገን ቢኦ ደግሞ እንደ ባ ይነበባል። እንደ ባ። እሺ ዩቲ ደግሞ በአንድ ላይ ውት ተብሎ ይነበባል። ውት። እስኪ ሙሉ እናነበው። አ ባ ውት አባውት ተብሎ ይነበባል። እሺ ይሄ ምን ይላል? የመጀመሪያው እንደምታዩት አይ ነች፣ ከዛ ቲ ነች። ሶ አይቲ በአንድ ላይ ኢት ተብሎ ይነበባል። ኢት። እስኪ አሁን ሙሉ እናነበው። ቲንክ አባውት ኢት ቲንክ አባውት ኢት ብዬ አነባዋለሁ። ምን ማለት ነው? አስብበት ወይም ደግሞ አስቢበት ብለን ለመናገር ስንፈልግ የምንጠቀመው ነው ማለት ነው። እሺ ወደ ቀጣዩ እንሄድ። ወደ ቀጣዩ ስንሄድ ደግሞ ቀጣዩ ምን ይለናል? እሺ ኤስ እንደምን እንደምትነበብ አይተናል። ኤስን
እስ ሚል ድምፅ እንዳላት አይተናል። እንደገን ፒኢ ደግሞ ፒኢ በአንድ ላይ እንደ ፒ እንደምትነበብ አይተናል። ኤ ምን አትልም አትነበብም፣ ሳይለንት ነች። ኦኬ ኬ ደግሞ እንደ ክ ትነበባለች። እንደ ክ በአንድ ላይ ሲነበብ ምን ይሆናል? ኤስ ፒ ክ ስፒክ ስፒክ ብዬ አነባዋለሁ። እሺ ወደዚህኛው ሲሄድ ይሄኛው ደግሞ ኤስኦ እንደ ሶ፣ እንደገን ኤፍ እንደ ፍ፣ እሺ ቲ ደግሞ እንደ ት እንደ ት፣ እሺ ኤል ዋይ እንደ ሊ ይነበባል። እንደ ሊ። እስኪ ሙሉ እናነበው። ሶ ፍ ት ሊ ሶፍትሊ ሶፍትሊ። ሙሉን ስናነበው ስፒክ ሶፍትሊ ስፒክ ሶፍትሊ ብዬ አነባዋለሁ በቀላሉ። ምን ማለት ነው? ስፒክ ሶፍትሊ ማለት በዝግታ ተናገር ወይም ደግሞ ቀስ ብለ ተናገር ወይም ተናገሪ ለማለት ስንፈልግ ምንጠቀመው ነው። እሺ ይህን በዚህ ካየን ወደ ቀጣዩ ስንሄድ ቀጣዩ ምን ይለናል? ዲኦ እንደ ዶ እንደሚነበብ አይተናል። እሺ ኤን ደግሞ እንደ ን ትነበባለች። ቲ እንደ ት በአንድ ላይ ጆ ን ት ዶንት ዶንት ተብሎ ይነበባል። እሺ ይሄኛውስ ምን ይላል? ኤስ ኤች ኦ በአንድ ላይ እንዴት እናነበው? ሾ ብለን እናነባዋለን። ሾ። እሺ ዩ አትነበብም፣ ሳይለንት ነች። ሶ ዩን እናልፍና ወደ ቲ እንሄዳለን። እሺ ቲ ደግሞ እንደ ት ትነበባለች። እስኪ ሙሉ እናነበው። ሾ ት ሾት ሾት። ሙሉን ሳነበው ዶንት ሾት ዶንት ሾት። ምን ማለት ነው? ምን ለማለት ስንፈልግ የምንጠቀመው ነው? ዶንት ሾት ማለት አትጩህ ወይም አትጩሂ፣ ዝም በል፣ ዝም በይ ለማለት ስንፈልግ ምንጠቀመው ነው። እሺ ወደዚህኛው ስንሄድኛው ደግሞ ምን ይለናል? ኬኢ እንደምን ይነበባል? እንደ ኪ። እሺ ከዛ ቀጣዩ ማነች? ኢ ነች። ኢ ከዚህ ጋር ምን አትልም አትነበብም፣ ሳይለንት ነች። ሶ ኢን እናልፍና ወደ ፒ እንሄዳለን። ፒ ደግሞ እንደምን ትነበባለች? እንደ ፕ ትነበባለች። እንደ ፕ። እስኪ ሙሉ እናነበው። ሙሉ ስናነበው ኪ ፕ ኪፕ ኪፕ። እሺ ወደዚህኛው ስነድ ይሄኛው ደግሞ የመጀመሪያው እንደምታዩት ኪው ነች፣ ከዛ ዩ ነች፣ ዩ ከዛ አይ ነች። ሶ ኪው ዩ አይ ምን ተብሎ ይነበባል? ኳይ ብለን እናነባዋለን። ኳይ። እሺ ይህ ምን አትልም አትነበብም። ለምን? በተከታታይ በባለፈው ትምህርታችሁ ወይም ቪዲዮአችን እንዳየነው ሁለት ቫውሎች በተከታታይ መጥተዋል። አይም ቫውል ነች፣ ኢም ቫውል ነች። ምን ማለት ነው? ሁለቶችም ተነባቢ ድምጾች በተከታታይ መጥተዋል። ሶ የመጀመሪያዋን እናነባታለን፣ ሁለተኛዋን እንተዋታለን ብለን ነበር አይደለ? ሶ ኢን እናልፋለን ማለት ነው። ቲ እንደ ት ነው የምትነበበው ብሎ ስናነበው ኳይ እት ኳይት ኳይት። እስኪ አሁን እናነበው ሙሉውን። ኪፕ ኳይት ኪፕ ኳይት ምን ማለት ነው? ጸጥ በል ወይም ጸጥ በይ ለማለት ስንፈልግ ምን እንጠቀመው ነው። እሺ ወደ መጨረሻው እንሄድ። ወደ መጨረሻው ስንሄድ የመጨረሻው ምን ይለናል? ኤስ እንደነገርኳችሁ እስ ሚል ድምፅ ነው የሚኖራት። እንደገን ቲኦ እንደ ቶ ይነበባል። ፒ እንደ ፕ በአንድ ላይ ኤስ ቶ ፕ ስቶፕ ስቶፕ ብዬ አነባዋለሁ። የኛውስ ምን ይላል? ቲኤ እንደ ታ ሳይሆን የሚነበብ እንደምን እንደሚነበብ አይተናል። እንደ ታ ሳይሆን እንደ ቶ ነው የምናነበው ከዚህ ላይ። እሺ እንደገን ኪ አይ ደግሞ እንደ ኪ እንደ ኪ፣ ኤን እንደ ን፣ ጂ እንደ ግ በአንድ ላይ ቶ ኪ ን ግ ቶኪንግ ቶኪንግ። ሙሉን ስናነበው ስቶፕ ቶኪንግ
ስቶፕ ቶኪንግ ምን ማለት ነው? አታውራ ወይም አታውሪ፣ አቁም ወይም አቁሚ ለማለት ስንፈልግ ምንጠቀመው ነው ማለት ነው። ኦኬ እንግዲህ የዛሬ ትምህርታችን ወይም ቪዲዮአችን ይህን ይመስል ነበረ። እናንተ ደግሞ ደጋግማችሁ በማየት ልምምድ ማድረግ ፕራክቲስ ማድረግ ነው ከእናንተ የሚጠበቀው። እንዲሁም ደግሞ ያልገባችሁ ማንኛውም ነገር ካለ በኮመንት ሴክሽን በኩል ብጽፉልኝ እኔ እናንተን ጥያቄ የምመልስላችሁ ይሆናል። እንግዲህ የዛሬ ትምህርታችን ቪዲዮአችን ይህን ይመስል ነበር። ስለተከታተላችሁ ከልብ አመሰግናለሁ። መልካም ጊዜ ተመኘውላችሁ። ሰናይ ጊዜ